ቪዲዮን እንደተመለከትነው ሰላምዬ ከባድ አጣብቂኝ ውስጥ ገባች። እናም የብሌን ወላጅ እናቷ ነኝ ብላ እስከ ቤቷ ድረስ መታም ነበረ። እናም በእንግድነትም እየተንከባከበቻት ችግር የለም ለሁለት ቀንም እዚሁ አረፍ ብለሽ ሂጂ ብላት ነበረ። እናም ከአንድም ሁለት ቀን ሰላም ቤት አድራ ነበር ወይዘሮ አልማዝ። ብሌን ደግሞ እናቷን ልትታደግ ገኒ ጋር ሄዳለች። ገኒንም ከታደገቻት በኋላ እሷም ራሷን ልታጠፋ የቀረውን በረኪና ግጥም አድርጋ ራሷን ስታ ስትወድቅ እንደገና ጎረቤት መጥተው ነው ወተት አጠጥቷት ብሌን ራሱ የተረፈችው። ብቻ እየተፈጠረና እየተካሄደ ያለው ነገር ከባድ ነው። በስተ መጨረሻም ያለውን ሚስጥርና እውነታ ዳግም ፍርጥርጥ አርጎ ለማን ነገረ? ለሰላም። ሰላም ይህንን ቪዲዮ በመስማት ቃል የምሰማው ነገር እውነት ነው፣ እውነትም የብሌን እናት አይደለችም፣ ይቺ አስመሳይ ኬት ነው የመጣችው፣ ይቺ አውሬ ኬት ነው የመጣችው እያለች ማውራት ጀመረች። ከዛም ወይዘሮ አልማዝ እኔ እናቷ ነኝ፣ ለብዙ አመታት አረብ ሀገር ተቃጥዬ መስዋዕት ከፍዬ አሁንም በስንት መከራ ነው ብሌንን ያገኟት፣ ብሌን ልጄ ናት፣ ሰላም እረፊ ያለቻት። ጭራሽ በእኔ ቤት አንቺ ሴትዮ እረፊት ያለሽ እረፊ ማለትም ያምርሻል? አላበዛሹም እንደ አንቺ አስመሳይ ነሽ። ለብሌን እናቷ ሳትሆኝ እንዴት እናት ነኝ ብለሽ ድርቅ ብለሽ ትመጫለሽ? ይሄ ቃል የተናገረችው ሪከርድማ ትክክለኛ አንቺ እናቷ እንዳልሆንሽ ነው የሚገልጸው አለች እና ስሜታዊ በሆነችበት ሳትም ከዛ ወይዘሮ አልማዝም አንገቷን ያዘቻት የሰላምን። ጭራሽ በቤቴ እኔን ልመችኝ ነው አለች እና በጣም ፌንት ነቅላ ስለነበረ ወረወረቻት። ጭንቅላቷ ወንበሩ ላይ ተመታ። በዛውም በቃ ራሷን ስታ ወድቃ ከሳተችበት ትመለሳለች ብለው ለደቂቃ ሲጠብቋት ላትመለስ ሄደች ማለት ነው። በጣም ያማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜን ለመከታተል ሞክሩ። እናም በነገራችን ላይ ሰላምዬ ለማን ለብሌን ስትከራከር ነው ራሷን አደጋ ላይ የጣለችው። እና መልካም ሰዎች ብዙም ጊዜም ለሰው ሲሉ ነው በቃ የማይሆን ነገር አጣብቂኝ ውስጥ የሚገቡት። ብዙም ጊዜ መልካም ሰዎች እኮ አጥፍተው አይደለም፣ በድለው አይደለም፣ ሰውን አሰቃይተው አይደለም፣ ሰውን ገለው አይደለም። በቃ አሁን ባላሰበችበት መንገድ መታ አንገቷን ያዘቻት። አንገቷን ለማስለቀቅ ወረወረቻት። መሬት ላይ ብትወርቅ ኖሮ ችግር የለውም፣ ግን ቀጥታ ጭንቅላቷ ያረፈው ምኑ ላይ ነው? ወንበሩ ላይ። ወንበሩ ላይ ነው የተመታችው። እና ሰላም በሳቱ የሰማችው ነገር ማናችንም በራሳችን ቦታ ሆነን ብናስበው በጣም ልብ ነው የሚሰብረው። አንዲት እናት ያልሆነችው እናቷ ነኝ ብሌን ልጄ ናት ብላ ድርቅ ስትል አስባችኋል? እዚህ ጋር አሁን በራሳችሁ ቦታ ሆናችሁ እዚህ ጋር እናት ግን አይደላችሁም፣ አለመሆናችሁም ታውቃላችሁ። እዚህ ጋር ድርቅ ስትሉ ሌላ ሰው ደግሞ እውነታውን በሚደርስበት ሰዓት መቼም ሊፋታችሁ አይችልም። ልክ እንደ ሰላም አሁን እውነታውን ስለሰማች በቂ ማስረጃ ከዳግም ስላገኘች፣ ዳግም ምንድን ነው ህይወቴ ይለፍ እንጂ ሰላም ከዚህ ንቅንቅ አልልም። ምን ሆነሃል? ንገረኝ፣ የተፈጠረው ነገር አስረዳኝ። የኔ ቃል እንደዚህ አታደርግም፣ የአንቺ ቃል አታደርግም። ዋናው መንስኤ እሷ ናት፣ ዋና በጥባጭ እሷ ናት። በእርግጥ ለልጅሽ ልታዳይ ትችያለሽ፣ ግን እዚህ ጋር በቂ ማስረጃ አለ፣ እሰጥሻለሁ አላት። ከዛም ዳግም በቂ ማስረጃ ለሰላምዬ ሰጣት። ሰላምዬም በቂ ማስረጃውን በማየት ራሷን ሳተች። በጣም ፌንት ሰራች። በጣም ታሳፍሪያለሽ ቃል፣ አንቺ ለእኔ ልጅ አይደለሽም፣ እኔ እንደዚህ አላሳደግኩሽም። ለነገሩ ለ10 ምናምን ዓመት ከአጎትሽ ጋር አይደል ያደግሽው? በስነ ስርዓት ቢያሳድግሽ ኖሮ እንደዚህ የሚያሳፍር ቃል አትጠቀሚው ነበር። በጣም ታሳፍሪያለሽ ብላ ልትመታ ስትል ከዛ ይችኛዋ ደግሞ ተነሳች፣ ወይዘሮ አልማዝ ተነሳች እና ቆይ አንቺ ምን አስበሽ ነው? አንቺ ሴትዮ አርፈሽ አትቀመጭም አለቻት። እንዲህ ነሽና ስሚ፣ አንድ ነገር ልንገርሽ። በመጀመሪያ ደረጃ የብሌን እናት አለመሆንሽን እርግጠኛ ነኝ፣ ምክንያቱም በቂ ማስረጃ ሰማሁ። በሁለተኛ ደረጃ ደግሞ እቤቴ በተንከባከብኩሽ አድረሽ ሂጂ ባልኩሽ ጥጋብ ነው እንደዚህ የሚያደርግሽ? ጥጋብ ነው አይደል ስትላትም ባክሽ እንደዚህ አትበይ፣ ዝም ብለሽ አታውሪ አለቻት። ምን እኔን ነው የምታወሪ? እኔን ሴትዮ እኔን አለቻት። አዎ ምን ታመጫለሽ ጭራሽ በእኔ ቤት አለቻት። ከዛን እጅ ለእጅ ተያያዙ። እናም የሰላምን አንገት ስትይዝ ሰላም ደግሞ እጇን ምንትፍ አደረገቻትና ወንበሩ ላይ ውርውር አደረገቻት። ምክንያቱም በጣም ስሜታዊ ናት። ቆይ እኔ የምለው
ብሌን ምንም በደለቻችሁ? ለምንድነው የምታሰቃዩት? እናቷ እናም እንዳልኳችሁ እናቷ ያልሆንሽውን እናቷ ነኝ ብለሽ ስትመጪ አታፍሪ? አንቺ ማፈሪያ! ቆይ ስንት ቢከፍሉሽ ነው? ስንት ተከፍሎሽ ነው ይሄንን ያደረግሽው? ብሌን እኮ ምርጥ ልጅ፣ አስተዋይ፣ ለብሌን የምትገባው ገኒ ብቻ ናት። ገኒ ናት ለሷ ትክክለኛ እናቷ። ብታሳድጋትም መወለድ ቋንቋ ነው። ትክክለኛ እናቷ ገኒ እንጂ አንቺ አይደለሽም ብላ ሰላምም ድርቅ አለች። ከዛም አንገት ለአንገት ተያይዘው ሳሉ ዳግም ያው በነገራችን ላይ ዳግም ራሱ እኮ ገባና ሲገላግላቸው ጭራሽ ባሰባቸው። ያችኛዋን ባሰባት። አንቺ ማነሽ? እንዴት ትይኛለሽ? እንዴት ታንቂኛለሽ? በቃ ምን ልበላችሁ። በስተመጨረሻ ዳግም ሊለያቸው በመሀል ሲገባ በቃ በትንሽ ቅስፈት እኮ ነው ላጥ አርጋ ስትወረውራትም እዛው ወደቀችበት፣ ህይወቷ አለፈ ማለት ነው። እናም አሁን ላይ ሰላም የወይዘሮ አልማዝን በማሰናበቷ እጅግ በጣም ልቧ ተሰብሯል። እኔ እኮ አስቤ አይደለም ስሜታዊ ሁኜ ገፈተርኳት ሄደ። እናም ሄዳ ወንበሩ ላይ ወደቀች። ጭንቅላቷ እጅግ በጣም ነው የተመታው። እኔ ግን ለጥቂት ጊዜ ወይ ደግሞ ለትንሽ ጊዜ ራሷን ስታ ነው ትነቃለች ብዬ ከአሁን ስጠብቅ በዛው ላጣለች እና የተፈጠረው ነገር ከባድ ነው። እኔ አስቤ አቅጄ ሳይሆን በጣም አናደደችኝ። በቤቴ እኔን ማመናጨቅ ጀመረች። በዛሬ ደግሞ አልፋ ተርፋ እናት ያልሆነችውን እናቷ ነኝ አለች። የማይዋሽ ነገር ዋሸች። ብሌን በጣም ጥሩ ልጅ ነች። ብሌን በጣም አስተዋይ ልጅ ናት። ግን ለምንድን እንደዚህ አይነት ነገር የምታደርጉት? ለምን? ችግራችሁ ምንድን ነው? ለምንድን ከዚች ልጅ የማትወርዱት እንዴ? አላበዛችሁም እንዴ? ያለችና በጣም ተናዳለች። ከዛም በኋላ በቃ ያው ካሁን ትነቃለች እያሉ ሲጠብቁ ወፍ የለም በጭራሽ። እንኳን ልትነቃ የለችም፣ ሄዳለች እሷ ወይዘሮ አልማዝ። ከዛም ወዲያውንም ቃል ለባህሉ ስልክ ስደውል ቃል መጣ በፍጥነት። ወንድሜ የሰው ነፍስ አጠፋሁ፣ የሰው ነፍስ ገደልኩ እያለችም ስታለቅስ፣ አረ ችግር የለም አያሳስብሽ፣ ጫካ ውስጥ ወስደን ነው የምንጥላት አላለም። ወይ ጉድ! የሰው ነፍስ ረከሰ ማለት አሁን ነው። በእርግጥ አዎ፣ በዚህ ዘመን ያው ነው፣ እንደዚህ ነው። ከዛ እዚህ ያላችሁ ብቻ የምታውቁ ከሆነ በእኔና በእናንተ በኩል ሚስጥር ይሆንና ወስጄ ቆሻሻ ሜዳ ጥያት መጣለሁ አለ። ከዛ ወንድሜ ይሄ አይሆንም፣ ባይሆን አለችው እጄን ለመንግስት ሰጥና እታሰራለሁ፣ መታሰር አለብኝ እና በፍጹም ወንድሜ እኔ መዋሸት አልፈልግም። የወይዘሮ አልማዝን ህይወቷን የነጠኳት እኔ ነኝ። ስሜታዊ ሁኜ ስገፈትራት ቀኗ ደርሶ ነው መሰለኝ ሄዳ ጭንቅላቷን ወንበሩ ላይ ተመታች። ስለዚህን እባክን ወንድሜ ተረዳኝ። በቃ ችግር የለውም፣ መታሰሪያም ካልቀረ እታሰራለሁ፣ ግን የልጄን አደራ ተረከብ። ከዚህ በፊትም ያሳደግልኝ አንተ ነህ። ስለዚህ የልጄን አደራ ተረከብ ብላ የቃልን አደራ ሰጠችው። ከዛም ወንድሟ ደግሞ አይ በፍጹም የትም አትሄጂም፣ አትታሰሪም እና እኔ ከጎንሽ ነኝ አላት አቶ በኃይሉ። በእርግጥ አዎ እሱ አያደርገውም አይባልም፣ ያደርጋል። አቶ በኃይሉ ያደርገዋል። እኔ ከጎንሽ ነኝ፣ ምንም አይፈጠርም፣ ምንም አትሆኝም። ስለዚህ ለምን ትፈሪያለሽ ሲላትም አይ እኔ የሰው ነፍስ ገድዬ አልቀመጥም፣ መታሰር እፈልጋለሁ አለች። በቃ መታሰር እፈልጋለሁ፣ የሰው ነፍስ ገድዬ እንደዚህማ ተረጋግቼ አልቀመጥም። ስለዚህ የልጄን አደራ ተረከብ ብላ የቃልን አደራ ከሰጣችሁ በኋላ ብሌንና የብሌን እናት ሲመጡ ነው ድራማው ያለቀ ማለት ነው። በነገራችን አደራ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ድራማ ነው። ከአደራ ድራማ እናንተ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። እናም የብሌንና የገኒ ነገር በጣም ነው አንጀቴን የበላኝ። በእርግጥ ብዙ መስዋዕት ገኒ ከፍላለች። ከመጀመሪያ ጀምሮ ቪዲዮን ከተመለከታችሁ ጉሊት እየቸረቸረች ነው ብሌንን ስታስተዳድር የነበረው፣ ክራይ ቤት የምትከፍለው እና በጣም ብዙ መስዋዕት ከልጅነቷ ጀምሮ ትልቅ እስክትሆን ድረስ
የምትንከባከባት። እንዳልኳችሁ የምትንከባከባት ሰላምዬ ሳትሆን ገኒ ነበረች። ያው ሰላም ቤት እሷ በነገራችን ላይ ሰራተኛ ሆና ተቀጥራ ነው የምትሰራው። ተቀጥራ እና በነገራችን ላይ ገኒ ራሱ እኮ ፈቃደኛ አይደለችም። ራሷ ወዳና ፈቅዳ ተቀጥራ ነው የምትሰራው ማለት ነው። እና በቃ እንደዛም ሆና እየሰራች ራሱ ምን ያህል እንደሚወዷት በተለይ ሰላም እንዴት እንደምትወዳት የምር በጣም ትወዳታለች። ስነ ምግባሯ፣ ስነ ስርዓቷ በቃ ምን ልበላችሁ በጣም ደስ የሚል ማለት ነው። እና በዛ የተነሳ ሰላምዬ ብሌንን ትወዳታለች። አንቺ እኮ ምርጥ ልጅ ነሽ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ አስተዋይ ነሽ ትላታለች። እና እትዬ ብለሽ ነው ግን እትዬ እማዬ ናፍቃኛለች እያለቻት ከዚህ በፊት ስታወራ ነበረ ካስታውሳችሁ። ግን ምን ያደርጋል በተቃራኒ እናትሽ መጣች ብለው እናቷ ያልሆነችውን ወይዘሮ አልማዝን ይዘው ቢመጡም ነገር ግን ያው ሳታስበው በተፈጠረ ነገር በጣም አዝናለች። በስተመጨረሻም ያለምንም ጥርጣሬ አስወገደቻት ማለት ነው። ያለምንም ጥርጣሬ አስወገደቻት። ከባድ ነው። ዳግምም እልክ ተያይዞ እኔ ይህንን ቪዲዮ ቀጥታ ካልሰጠኝ እኔ ሰው አይደለሁም፣ ቃል አሁንስ አበዛሽው፣ አታፍሪም እንዴ? ለምንድን ነው ይሄ ሁሉ ሚስጥር እያወቅሽ የማትናገሪው? ደግሞ ማለት ነው እንዲህ በሰዓቱ እኮ እኔ ሪከርድ እኮ መቅዳቴን አንቺ አላወቅሽም። አውቄን የቀዳሁት እንዳትዋሽም እንዳትቀበጣጥሪ ማለት ነው። እና የሚያስፈልገኝ ማስረጃ ስለሆነ ቀርጬ ያዝኩትኝ ሪከርድ አድርጌ ከዛ በኋላ አሳልፌ ለሰላም ሰጠው። ይህንን እውነት በምታይበት ሰዓት ምን ያህል ነው ልቧ የሚሰበረው? እና እየተካሄደ ያለው ነገር አሁን ላይ በጣም ከባድ ነው። ብቻ አደራ ድራማ በጣም ምርጥ ነው፣ አስተማሪ ነው። እናም በስተ መጨረሻ ሰላምዬ ከባድ ውሳኔ ወሰነች። ግን ብዙም ጊዜ መልካም ሰዎች ለምን እንደሆነ ውጣ ውረድ ይበዛባቸዋል። ለብሌን ብላ እኮ ነው። ለብሌን ብላ እንዴት ይችን ምስኪን ልጅ ትሸውዳላችሁ? ምንም አታውቅም ብላችሁ ነው አይደል? ዝም ስለምትላችሁ ነው አይደል በብሌን ህይወት የምትጫወቱት ብላ ለብሌን እና ለብሌን በጣም ስትከራከር ነበር ማለት ነው። በጣም የሌለ ከዛ በኋላ ዳግም ደግሞ አንቺ ያላየሽው ጉድ አለ እያለ ጉዱን ፍርጥርጥ ሲያደርግ በቃ ምን ልበላችሁ ቃል አበደች፣ ደነገጠች። የምታደርገው የምትይዘው የምትጨብጠው ጥፍት ነው ያለባት። አረ ጉድ ጥፍት በቃ ምን ልበላችሁ ምን ልበላችሁ ልቧ ጠፋ። ምክንያቱም ዳግም ሁሉም በተሰበሰቡበት ነው ያጋለጣቸው አንድ ላይ ማለት ነው። ነገር ግን እንደዛም ሆኖ ሰላም በቃ አምና ለመቀበል ሁሉ በጣም ከብዷታል። በጣም 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 በቃ በጣም ነው የከበዳት የምትሰማው ነገር፣ በቪዲዮ ያየችው ነገር። እናም እንዳልኳችሁ ዳግም ቪዲዮ ሰጥቷት ነበረ። ቪዲዮንም እያየች በጣም ደነገጠች። እናም በጣም ተናዳ ስለነበረ እና ስሜታዊ ስለሆነች ነው ጉዳት ላይ ጣለችው። እና አንዳንድ ጊዜ ስሜታዊ ስትሆኑ የምታደርጉትን አታውቁም። ምን እንደምታደርጉ እራሱ አታውቁም። በስመ አብ ይገርማል እኮ ግን የገንዬና የብሌን ፍቅር ደግሞ በጣም ልዩ ነው። ብሌን ምን ያህል ገኒን እንደምትወዳት ምን ያህል እንደምትንከባከባት እናም እንዳልኳችሁ ምን ያህል እንደምትንከባከባት ከቪዲዮ ተመልክተናል። አንቺ ጠጥተሽ ከሞትሽማ እኔም እኮ ተከትዬሽ መሄድ አለብኝ፣ እኔም እጠጣለሁ እማዬ ብላ ወስዳ ግጥም ስታረግ አረፋ ሲደፍቃት ነው ጓደኛዋን ጠርታ አረ ጎረቤቴ ነይ በእናትሽ አረ በፈጠረሽ ስትላትም
እናም ወዲያውኑ መታ በረኪናውን ከእጃቸው ወሰደችባቸው ማለት ነው። ከዛ እላችኋለሁኝ ኧረ በስመ አብ ከባድ ችግር እኮ ተፈጥሯል አሁን ላይ እና ብዙም ጊዜ መልካም ሰዎች እውነት ለመናገር በጣም ብዙ ውጣ ውረዶች ይገጥማቸዋል። በጣም ብዙ ነገር እኮ ነው ብዙ ነገር ነው የሚገጥማቸው እና እላችኋለሁ ሰላምዬ ጥሩ እንደሆነች ነው የምናውቀው። ይሄ ነገር በእጇ ላይ ባልተፈጠረ ነው የሚያስብለው ባልተፈጠረ እና ግን ቢሆንም ደግሞ ያው መልካም ሰዎች ሁሌም ውጣ ውረድ ይበዛባቸዋል። በጣም በቃ የሌለ ከመጠን በላይ ለሰዎች ጥሩና መልካም ስትሆኑ ይበልጥ መከራውም እየበዛ ነው የሚመጣው እና እንደምንም ሚስጥሩን ለመታደግ ሞክራ ነበረ። ቃል አልቻለችም። በቃ በጭራሽ አልቻለችም። እና ኧረ በፈጠረክ ዳግም በፈጠረክ እንደዚህ አይነት ነገር እንዳታሳይ በፈጠረክ። እሱ መስሚያው ጥጥ ነው ሲጀመር ማለት ነው። ዳግም መስሚያው ጥጥ ነው እላችኋለሁ። መስሚያው ጥጥ በቃ እንዲህ እኔ ዛሬ እውነታውን ካላወጣው በጭራሽ አልተውም በጭራሽ። ከዛም በኋላ እባክን ቤቴን ለቀህ ውጣልኝ አለችው ሰላም። ቤቴን ለቀህ ውጣልኝ እኔንና ልጄን እያጣላክ ነው ስትለው፣ አረ በፍጹም እንደዛ እኮ ማለቴ አይደለም፣ እኔ እንደዛ ለማድረግ ፈልጌ አይደለም እያለ በቂ መልስ ሰጠ። ከዛም በኋላ ቃል ደግሞ አንተ አስመሳይ፣ አንተ እንደዚህ እያለች ከዛም እኔ አስመሳይ አይደለሁም ትክክለኛውን ነገር ነው የነገርኩሽ፣ ምን ሆነሻል? አብድሻል ወይ? ጤነኛ አይደለሽም እንዴ ሲላትም እኔ ጤነኛ ነኝ ግን ማለት ነው ምን ለማለት ፈልገሽ ነው አላት። ምን ለማለት ፈልገሽ ነው ብሎ ዳግም ቃልን አፋጠጣት። በስተመጨረሻም ቃልም ተጋለጠች። ሰላምዬም በቃል ሰበብ በቁጥጥር ስር ዋለች። በዛን ሰዓት ቃል የዳሂን ሚስጥር ለዳግም ባትነግረው ዳግም መጥቶ ባይናገር ኖሮ በመሃል ወይዘሮ አልማዝም አትሞትም ነበረ። አንዳንድ ጊዜ ስሜታዊ ሆነን የምናደርገው ድርጊቶች ብዙ ዋጋ ያስከፍሉናል እና ብዙ ዋጋ ያስከፍሉናል ነው የምላችሁ። እዛም ቃል ሰላምዬን ብትለማመጣትም ሰላምዬ ከእንግዲህ ካጎትሽ ከባሀይሉ ጋር ሆኚ አደራ ስጥቼዋለሁ። ስለዚህ የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል። እናም በስተመጨረሻም ባደረገችው ነገር ሰላም እየተጸጸታለች እና አንዳንድ ጊዜ እውነቴን ነው የምላችሁ በጋድም ስትመለከቱ እንደዚህ አይነት ነገር ይፈጠራል ሳታስቡ ማለት ነው። ሳታስቡ እንደዚህ አይነት ነገር ይፈጠራል በቃ እና ከባድ ነው። በነገራችን ላይ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። ለብሌን ወላጅ እናቷ ነኝ ብላ የመጣችው ደግሞ አይገርምም? በቤቷ ሆና ስትገፋተራት ነው አሁን ላይ ህይወቷን ያጣችው። እና ውድና የተከበራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡ። እውነት መቼም ቢሆን ተደብቃ አትቀርም መቼም። እና እንዳልኳችሁ እውነት መቼም ተደብቃ አትቀርም። እናም ውድና የተከበራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ሲቀጥልም አደራ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ድራማ ነው።
እናም ሰላምዬ በመታሰሯ በጣም ከፍቶኛል፣ በጣም አዝኛለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።